አልহামዱሊላህ ኻሊድን በዚህ ደረጃ ስላገኘሁት እዚህ ቆሞ ስላየሁት ትናንት ከለፋሁባቸው ልጆች ውስጥ ወንድሞች ውስጥ ነው አንዱ ኻሊድ። ለቁርአን በዚህ ደረጃ የተሰጠው ቦታና መገኘት የሚገባው ላይ ቆሞ ስላየው በሲራ በጣም ደስ ብሎኛል። بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ያው እኔ መጥቼ በማየቴ በጣም ደስ ብሎኛል። በሲራ በተወሰነ ደረጃ መረጃ አለኝ ምን እየሰራ እንደሆነ ኡስታዝ ኻሊድ በዚህ ልክ ግን እንደዚህ የተደራጀ የቁርአን ላይ ትኩረት አድርጎ በአንድ ዘርፍ ውስጥ በተለይ እንደ ማህበረሰብ ትልቁ ጉድለታችን ነው ከማምንባቸው ካስተምሮታችን ጅማሬ እስከ ማህበራዊ ህይወታችን ውስጥ ምን ሄድበት መስመር ቁርአንን መጀመሪያ መሆን የሚገባው መጨረሻ ሆኖ የምንኖርበት ሀያት ውስጥ ነው ያለነውና በዚህና በአማረ መልኩ ሰዎች ሊገባቸው በሚችል በተደራጀ አቀራረብ በድምጽ በምስል በጽሁፍ ለመማሪያ የሚሆኑ ካሪኩለሞች ተዘጋጅተው በዛ ልክ የተደራጀ መሆኑ በጣም ደስ ብሎኛል። ኻሊድ ያው እንግዲህ ምናልባት እንደ ታናሽ ወንድሜ ከማያቸው ልጅ ነው በዳዕዋ ህይወት ውስጥ ከልጅነት ወይም ደግሞ ዳዕዋ ህይወት ውስጥ ሲገባ እስልምናው ሲመጣ ጀምሮ አጠገቡ ከነበሩት ሰዎች ከማቃቸው የሆነ ቦታ እንዲደርስ ከመመኛቸው ወንድሞች ነበሩ። አልহামዱሊላህ ዛሬ በዚህ ደረጃ ደርሶ ለዚህ አይነት ኡማውን የሚخدም ትውልድን በዘመኑ ልክ ቁርአንን ግንዛቤ ሰጥቶ ትልቅ ደረጃ ላይ ደርስ የሚችል ስራ እየሰራ ስለሆነ እኔ በማየቴ በጣም ደስ ብሎኛል። አልহামዱሊላህ ትልቅ ጅማሮ ነው። ለቁርአን በዚህ ደረጃ የተሰጠው ቦታና መገኘት የሚገባው ላይ ቆሞ ስላየው በሲራ በጣም ደስ ብሎኛል። ኢትዮጵያ ሙስሊም ማህበረሰብ እንግዲህ የትውልድ ቅብብሎሽ የሆነው የኢልም ስሪቶቻችንን ስንመለከት መነሻው ከገጠር ነው። ኢልሙ ከገጠር በሐለቃ በሐሪማዎች ነው የመጣው። ለዚህ ሐሪማ ኢልሞች ከቁርአን ጀምሮ እስከ ሙጠወላትና እስከ ትልልቅ የቁርአን ተዋስሮች ስትመለከች ሰዎች ዋጋ ከፍለው ቀሪዓ ለምነው የገጠሩ ማህበረሰብ ገበሬው ከልጆቹ ስንቅና ቁርስ ጎርሶ ኃላፊነት ወስዶ ደረሶቹን እየቀለበ ቀላቢ ያዘ ነው ሲያስተምር የነበረው። ይህን ትውልድ ሽግግር ዛሬ ያለውን ኢልም በዚህ ደረጃ እንዲደርስ አድርጎታል። ዛሬ ደግሞ ኢልሙ ከከተማ ወደ ገጠር ሊሄድ የሚችልበት ደረጃዎች እየተፈጠረ ምክንያቱም አገር እየተለወጠ ማህበረሰብ እያደገ ዘመኑ እየተለወጠ የሚመጣበት ጊዜያቶች ውስጥ የትምህርት ስርዓቶቹ እያደጉ በካሪኩለምና በመንሐጀ ተዕሊም ተደራጅተው ሊሰጡ የሚገባቸው መልኩ ሊሰጡ ይገባቸዋል። ያ ደግሞ ሲሆን ተቋም ኢንስቲትዩሽን ወደ ማዕሐድ ዩኒቨርሲቲ ያለ እያደገ የሚሄድባቸው አሁን እኛ ሀገር ላይ ብዙ ነገሮች ይጀምራሉ። ለመጨረስና ለመቀጠል ውጤት ለመብቃት ግን ፈተናዎች ውስጥ ይወጡ ተግዳሮታቸው በጣም ትልቅ ነው። ምክንያቱም ፍላጎታችን ሰፊ ነው፣ ወጮቹ በጣም ትልቅ ናቸው። ያንን ሊተካ የሚችል ነገር የለም። በሁለት አይነት መልኩ ነው። አንድ እንደ ማህበረሰብ እንደዚህ አይነት እድሎች ስናገኝ የማይገኙ ስለሆኑ መተል ልንጠቀምባቸውና እውቀት ማዕድ ውስጥ ልንሳተፍበት ትልቁ ድርሻው ነው ያስባል። ከዛ ውጭ እንደዚህ አይነት ኃላፊነት ወስደው የኡማውን ክፍተት ለመሙላት የሚሰሩ ኡስታዞችና ዱዓቶችን ወይም ደግሞ ሙአሊሞችን የነሱ የኛን ድርሻ ተሸክመዋልና ተቋሞቹ የበለጠ ጠንክረው ለውጤት የሚበቁበትን ስራ ትኩረት ሰጥተን ልንደግፍ ልናግዝ ተቋሞቹን ወደ ተሻለ ደረጃ ልናሳድጋቸው እያነሱ መሄድ እየደከሙ መሄድ ሳይሆን ከፍ ብለው መውጣት እንዲችሉ ተደራሽነታቸውም ደግሞ ለኡማ እንዲሆን እዚህ ያለ ሰው አዲስ አበባ ያለ ሰው ወይም ደግሞ እዚህ ክፍል ወጥቶ የሚማር ሰው ብቻ ሳይሆን በአገር ደረጃ ያሉ ሁሉም ዲኑ የሚያሳሳቸው ቁርአን የሚያስፈልጋቸው ስለ ቁርአን ግንዛቤ መረዳት የሚፈልጉ ሰዎች ሁሉ ሊጠቀሙበት የሚችላቸው ባሉት ፕላትፎርሞች እንዲደርስ በተለያየ ሚንሶች ወሳኢሎች መዳረሻዎች ለሰዎች እንዲደርስ ለማድረግ ትምህርቱን ሰፍቶ ደግሞ በተልእኮም ሊማሩ የሚችሉበት አሉበት ቦታ ሆነው ትምህርቱን ሊወስዱ የሚችሉበትን ስርዓተ ትምህርት መዘርጋት ይፈልጋል። እነዛ ሁሉ ነገር ዛሬ እንግዲህ ሁሉ ነገር ወጪዎቹ ትልቅ ናቸው። ያደገ በመጣ ቁጥር ለዚህ እገዛዎች ያስፈልጋል፣ ከጎን መቆም ያስፈልጋል፣ ባለቤት መሆን ያስፈልጋል። እንደ ተቋም እስልምና ጉዳይ ተቋማት እንደ ግልና እንደ ማህበረሰብ ነጋዴው ማህበረሰብ ዳዕዋ ሁልጊዜ አንዱ ባንደበቱ ይናገረዋል፣ ሌላው በገንዘቡ ያደርገዋል። ዳዕዋ ይሄው ነው። ሰዎች በስኬት ውስጥ በጋራ ትስስር አድርገው ሊሰሩት የሚገባ ስራ ነው።
የኔ ስራ ተሸፍኗል የኡማው ክፍተት ተሞልቷል ብለን ያንን በሚገባው ቁመና ላይ እንዲገኝ ማድረግና መወጣት እንደዚህ አይነት በኪራይ ቤት ውስጥ ላይሆን ይችላል መሆን ያለበት የራሱ የሆነ ተቋም ሊገነባለት ይገባ ይሆናል። እንደዚህ አይነት ቀላል ነገር ስላልሆነ የተሰጠ ያለው ቁርአን ነው። ከቁርአን በላይ ምንም ነገር የለንም። ራሳችን ነው የኡማው ራስ ነው። ይህንን ክብር ለማግኘት እዚህ ቤት ያለው የሚያስተምረው ሰው ስለ ቤት ኪራይ መጨነቅ ላይኖርበት ይችላል። እነዛን ነገራቶች ግን ይህን ተበን የሚያደርግ የኔ ጉዳይ የኔ ስራ ነው ብሎ ባለቤቱን የሚመጣበት ሰው ወሳኝም ነው ግዴታም ነው ብዬ አምናለሁ። እና እንደዚህ አይነት እድሎች ሲመጡ አልሐምዱሊላህ ብለን የኛን ሸክም የተሸከሙልን ወንድሞች እኛ እነሱ ጎን በመቆም ደግሞ ዳዕዋው ለኡማው እንዲደርስ በትክክል ደግሞ ቁርአን ቤቶቻችን ውስጥ ዛሬ በብዙ መልኩ ማህበረሰቡን ከእምነቱ ሊያርቁት ከቁርአን ሊያሸሹት የሚችሉ ብዙ የሆኑ ነገሮች ተከፍተውበታል። አይኑ ላይ ቤቱ ላይ ገብተውለታል፣ እጁ ላይ ተቀምጠውለታል። እነዛን ነገሮች ሊያስጥል የሚችል ወይም ደግሞ በትክክለኛ ማንነቱ ይዞት ሊወጣ የሚችል ትውልድ የሚቀረጽበት ስራ ሊሰራ የሚችል እነዚህ ነገሮች ባደጉ ቁጥር ነው። ይህን ማሳደግ ደግሞ ለልጆቻችን ለትውልዱ ለቤተሰቦቻችን ስንል የምንሰራው ነው። ለራሴ ቤት ሰው ለልጁ ብሎ ትልቅ ትምህርት ቤት ከፍሎ ያስተምራል። ብዙ ውድ ነገር አድርጎ ያመጣል፣ ግን አኽላቅን አይገነባም፣ ትውልድን አይቀርጽም፣ እምነቱን አያስይዝም፣ መንፈሳዊ ልዕልናውን ከፍ አያደርግም። መገኘት የሚገባበት ቁመና ሊያደርስ የሚችለው እንደዚህ አይነት ስራዎች ናቸው። የእኛን ስራ የሚሰሩ ተቋማቶች ደግሞ በዛ ልክ መሄድ እንዲችሉ ስንደግፋቸው ይሄንኑ ነው። ልጆቻችንን ቤታችንን እየጠበቅን ነው፣ ትውልድን እየጠበቅን ነው። ነገ ዛሬ የምንለፋባቸው ልጆች ነገ የተሻለ ማንነት ይዘው እንዲወጡ የምናደርግበት ምዕራፍ ስለሆነ በዛ መልኩ ሊደገፉ አጠገባቸው ሊቆም ከጎናቸው ሊገኝ ግዴታ ነው ብዬ አምናለሁ። እኛው ትልቁ ክፍተታችን ስለሆነ ፓርቲ እንግዲህ ዳዕዋ ብዙ በኢትዮጵያ ውስጥ ዳዕዋ ሂደት ውስጥ ከ30 ዓመት በላይ በዳዕዋ መድረክ ውስጥ እንደኖረ ሰው ትልቁ ክፍተታችን ነው ብዬ ከማምንባቸው ጉዳዮችና ሊሞላም ሊሸፈን የሚገባው ከጊዜው ጋር ልንራመድ የምንችልበት ስለሌሎች ማንሳት ስለ ቁጥር መብዛት ማውሳት ብቻ አይደለም፣ ሆኖ መገኘትና መስራት መቻል ነው። የተሰሩ ስራዎችን ደግሞ የበለጠ ወጥተው እንዲደርሱ ማድረግ ደግሞ የሁላችንም ኃላፊነት ነው ብዬ አምናለሁ። ከበሲራ ጋር ሁልጊዜ አጋር ነው። በማንኛውም ሁኔታ በሲራ በሚፈልግበን ሁኔታዎች ሁሉ በጊዜያችንም በገንዘባችንም በሁለንተናዊ ማንነታችንም በሲራ በፈለገበት ቦታ ሁሉ አብረናል። ምክንያቱም እኔ የራሴ ውጤት ነው ብዬ የማምነው ተቋም ነው። ይሄ ተቋም አልሐምዱሊላህ ኻሊድን በዚህ ደረጃ ስላገኘሁት እዚህ ቆሞ ስላየሁት ትናንት ከለፋሁባቸው ልጆች ውስጥ ወንድሞች ውስጥ ነው ኻሊድ ዛሬ ደግሞ በዚህ ልክ ሆኖ ስንመለከት ስናይ በሲራ የኛ ነው። የኛን ተቋም ደግሞ ማሳደግም መጠበቅም ማገዝም ግዴታችን ነው። በሲራ በሚፈልግበት ቦታ ውስጥ ሁሉ አቡበከር አለ። ስለዚህ በሲራ አምባሳደር ነኝ ነው የምለው። ሳልሾም ራሴን ሹሜያለሁ፣ ራሴን ሹሜያለሁ። የራሴ ቤት ስለሆነ በሲራ በሚያደርጋቸው ነገር ውስጥ ሁሉ አለሁበት። አቡበከር አለ ብላችሁ በሲራ እንፈልጉት ብዬ እላለሁ። እኔ አሁን የመጨረሻ መልእክቴ ቅድም ከመነሻ ጋር ያነሳሁትን ሀሳብ ነው ደግሞ ቁርአን ልዩ ትኩረት ሊሰጠው የሚገባ የመጀመሪያው ትምህርት ነው። ቁርአንን ሳንረዳ በመቅረታችን በብዙ ነገር ደክመን ነው ወደ ቁርአን የምንመለሰውና ብዙ ነገር እየተገለባበጠብን ያለ። ቁርአን ትልቁ ትኩረት ሊሰጠው የሚገባ ትውልዱም ነው። የህይወት መመሪያ የሆነው መለኮታዊ የሆነ ህገ መንግስታችን አምላካዊ ህገ መንግስት መተዳደሪያችን ሆነ። ይሄ ቁርአን ዘመናት አንብቤው ሐፍዤው ምን እያለ እንደሆነ ሳይገባኝ እየቀራሁትና ያነበብኩት ሲሆን ከባድ በቀላል መልኩ በቋንቋዬ በሚገባኝ አገላለጽ በሚገባኝ መልኩ ቁርአንን መረዳት መሰረቱን ማወቅ ነው። መሰረቱ ጋር መገናኘት ስለሆነ ትልቁን ስራ እየሸፈነ ስለሆነ ያለ የሁላችንም ትኩረት ይሻል። ሁላችንም ይህን መጠቀም ደግሞ እንደዚህ አይነት ተቋሞችን ማሳደግ መጠቀም ባለቤት መሆን የሁላችን ኃላፊነት ስለሆነ እዛ ቦታ ላይ እንገኝ የሚል ነው መልእክት።